እንዲያደርግላት እንግዲህ እናት የምትወልድ ልጅ ይስጣት። ሴት ብትሆንላት በጣም ደስ ይለኛል። ምትኳን ብታገኝ በጣም ትልቅ አደራ ደግሞ ለአሌክስ ነው። አሌክስ ከምንም በላይ የትኛውን ጊዜ በላይ አሁን በጣም እሷን ማጠንከር አለበት። በጣም ይህ የአሌክስም የሁላችንም ግዴታ ነው። እግዚአብሔር አምላክ እሷንም ነፍሷን ይማረው። ዴዚዬም በርቺ ነው የምለው። እንደ አንድ እናት በርቺ፣ በቃ ጠንክሪ። ይህ ያለ ነው፣ አዲስ ነገር አይደለም። ሁላችንም ያሳለፍነው ነገር ነው። ሁሉም ቤት ምናልባት እንትኑ ሊለያይ ይችላል እንጂ ሁሉም አሳልፈናል። እና ይሁንዬ ግን በዚህ አጋጣሚ ሀሳቤን ጨርሻለሁ። የዴዚን እግዚአብሔር ያጽናት፣ ለእናቷ ለእሷ መጽናናቱን ይስጥ ብያለሁ። የሀዘን ዳርቻ ያርግላት። አንተን ለማመስገን ነው ዛሬ በጣም የገባሁትም። እሱ ሌላ ጊዜ ይደርሳል። እናቱ ሌላ ጊዜ አስገባችና እናወራለን። እሺ እና ይህ ነው ሀሳቤ። አመሰግናለሁ። እሺ እናቱ ክበሪልኝ። አሜን። ኑርልኝ ወንድሜ። አሜን አሜን። ሰላምሽ ይብዛ። አሜን። እንግዲህ ፍቅር ባልትናንም እንትን ልላት ነበረ፣ ሄዳለች። ኔትወርኩ አይሰራም። ሌላ የምትሉት ካለ እንግዲህ አደራ አደራ አደራ። ብዙዎቻችሁ እንትን ብላችኋል። አደራ በሰማይ አደራ በምድር አደራ ነው የምላችሁ። ክፉ ነገር እንዳትናገሩ። ዴዚ በሞተችውም እናት ላይ ክፉ ነገር እንዳትናገሩ። እግዚአብሔር ቢፈቅድና በፍቅር ብናያቸው ደስ ይለኝ ነበር። በፍቅር እግዚአብሔር በፍቅር ብናሳያቸው። እናቷን የሰደበ እያሉ ብዙ ሰው ይላል። ምነው እዚህ እናታችሁ እንዲህ የላችሁም። ጨርሱ። አስመሳዮች ናችሁ። በቅርብ ነው እናቷን እንትና ያናገረችው። በቅርብ በቪዲዮ አምጥታ ማን ነው የምትባለው? ነጃት የምትባለው የተናገረችው በቅርብ ነው። ከእናቷ ጋር መነጋገሩን ላይ ጀመሩት። እዚህ መታ ግን ልክ ለእናቷ ቋሚ ለእናቷ ጀግና ሆና ሰሪ ምናምን እንደሆነ አልሰራም ነው ያለችው። አደባባይ ላይ አልሰራም፣ ማዳም ቤት አልሰራም ነው ያለችው። አደባባይ ወጣ። ግን ስለ ሰው እናት፣ ስለ ሰው ትዳር፣ ስለ ሰው ላይፍ በምትፈልግ የሚረግማትም ሰዎች ሊመጡ ይችላሉ። ያለ እውቀት የምትናገርም ልጅ ናት። ምንም አይነት የትምህርት ባክግራውንድ የላት፣ የስርዓት ባክግራውንድ የላት፣ የምንም ባክግራውንድ ስለሌላት እሷ የምትናገረውን እያመጣችሁ ባትፖስቱ ጥሩ ነው። የሚጠቅማት ነገር አይደለም። እውነቴን የሚጠቅም ነገር አይደለም የምትናገረውና ፕሊዝ እሷንም አታስረግሟት። ስሜቷን ነው፣ ያለ እውቀት ነው የምታወራው። ምንም አይነት የትምህርት የስርዓት የቤተሰብ የምን እንትን የላትም። እና ባት ሪከርድ አድርጋችሁ ባትፖስቷት ይጠቅማል። የዴዚ እናት በህይወት ብትኖር የማናችንም ምኞት ነው። ሰው ስለተጣላ በህይወት አይኑር የሚል እምነት የለኝም። እናቷ ናት። ከኛ ጋር ጸብ የላትም። ምንም ከኛ ጋር የሚያጣላት ነገር የለም። ጸቧ ከአሌክስ ጋር ነው። አለቀ አለቀ። ጸቧ ከአሌክስ ነው። አሌክስ እንዳታገቢ ከአሌክስ ጋር አትሆኚ ነው። ሌላ ምንም አይነት ነገር የለም። ስለዚህ ያንን ነገር ብታስቡበት። እርጉዝ ናት፣ ነፍሰ ጡር ናት። ነግበኔ ነው። በቤተሰብ የማናናግራቸው ሰዎች አሉ። መድኃኔዓለም ምስክሬ ይሄ ነው አልላቸው። እያንዳንዱ ቤት ይሄ ደግሞ አለ። የማታናግሩት በፋሚሊ የማትግባቡት ሰው አለ አለ። እያንዳንዱ ቤት አለ። ይሄ ሀቅ። እያንዳንዳችን ቤት የማናናግራቸው በቃ እንዴት ወንድሜ እህቴ የሆነች እንዴት ከዚህ ጋር ተፈጠርኩኝ የምንላቸው በቤተሰብ አሉ። ምንም የማይሰማቸው ምንም ደንታ የሌላቸው የእናንተ አፈር መግባት እንዴት ከዚህ ጋር ቤተሰብ ሆንኩኝ የምትሉት አለ አለ ኤቭሪዌር። ግን ምን ይደረግ ወተን ስለማንናገር ነው። ወጥ የቤተሰብ ጉድ አይወራም፣ ውጭ አይወራም እንጂ አለ በቃ ምርር የሚያደርጓችሁ ምርር
እና ያ ነገር አለና ልክ ዴዚ ላይ የተለየ ነገር እንደተፈጠረ ተደርጎ ማየቱ በተለይ ሴት ሆናችሁ ቤተሰብ ያልፈቀደውን ስንቶቻችሁ አግብታችኋል? ሴቶች ስንቱን አፍቅራችኋል? ለወንድ ብላችሁ ቤተሰብን አይናችሁ ላፈር ስንቶቻችሁ ብላችኋል? በተለይ ሴቶች 90% ሴት ቤተሰብ ያልፈቀደውን አርጋችኋል። ወንዱ ጆሮአችን ሰምቶ አቅም ሲፈጥረን፣ ሴቶች ግን 90% ያደርጋችሁት ቤተሰብ የሚለውን ተቃራኒ ነው። ሀቅ ነው ይሄ መቅደሻ ሀቅ ነው። ስለዚህ ቆም ብላችሁ ማሰብ ሰው ላይ ሲሆን ለመፍረድ ብዙ ጊዜ ሴት ሆናችሁ ደግሞ መቼ ነው የምትተባበሩት? ሴት ለሴት ግን መቼ ነው የምትመካከሩት? መቼ ነው አብራችሁ አይዞሽ እንደዚህ ስለሆነ የምትባባሉት? መቼ ነው ሴት ለሴት? የዱባይ ድራማ ብታዩ ሴት ለሴት ነው። ጀርመን ብትወስዱ፣ አውሮፓ ብትሄድ፣ የትም ብትሄድ አይዟችሁ ስትባባሉ አንሰማችሁ። ለመገዳደል ለመጨራረስ ነው የምትፈላለጉት። በተለይ ያበሻው ይለያል። ያበሻ ሴቶች ትለያላችሁ። የምትተባበሩት አንድ የምትሆኑት በሀዘን ጊዜ እንኳን አይዞሽ የማትባባለው ናችሁ። ከምን የመጣች ሁሉንም እያልኩ አይደለም። ጭንቅላት ያላችሁ መልካም ሴቶች ምናምን አላችሁ። ግን አብዛኛው እንደዛ መሆኑ ሳይ ይሄ ፍጅት በሙሉ የምታዩት የሶሻል ሚዲያ አጀንዳ ሴት ለሴት። እስቲ ቆም ብላችሁ አስቡ። ሴት ለሴት አጀንዳ የተባለ በሙሉ 90% የሶሻል ሚዲያ አጀንዳ የሴት። አባቴ የወደዱልኝን ሴት አይደለም ሆኖም አያውቅ። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ። የምኖረው እኔ የመረጥኳት ሴት ጋር እንጂ እናቴና አባቴ የመረጧት ጋር አይደለም። ይሄ ነው ችግሩ። አሁን ኢትዮጵያውያን ጋር ችግሩ ምንድን ነው? ሶሻል ሚዲያ ላይ አስመሳይ ስለሚበዛ እንጂ ግልጽ የሆነው ነገር እኛ የመረጥናት ሴትን ነው የምናገባው። አለቀ። ማንም የመረጠው ቤተሰብ የመረጠውን የጥንታዊ የጋርዮች ስርዓት አይደለም። ይሄ ዘመን ተቀይሯል። በፊት በቤተሰብ ትጋባለ፣ ዘር ማንዘር አትተዋወቅም፣ በዛው ትሄዳለ። አሁን ያለው ግን አብዛኛው አስመሳይ እዚህ መጥቶ እናቴን የተናገረ አላገባውም አልሽ እንዴ? አንቺ አይደለም አግቢው፣ ወንዱ ነው። ሴት ልጅ ትዳራለች፣ ወንድ ልጅ ነው የሚጠይቀው ሴትን ልጅ ለማግባት እስከምናውቀው። ከቀየራችሁት አላውቅም ዘመኑን። እኔ እስከማውቀው ወንድ ልጅ ነው ሴትን ልጅ ለትዳር የሚጠይቀው። ስለዚህ ይሄ ፋክት የሆነን ነገር ነው የምናወራው። አሁንም ዝም ብላችሁ እዚህ ጋር አንዳንድ ኮመንት የምትጽፉ አሁንም ትዳር የሌላችሁ ናችሁ። በነገራችን ላይ እንደዚህ አይነት አስቀያሚ ነገር ልምዱም የሌላችሁ ኤክስፒሪያንሱም የሌላችሁ